ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬም በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬ ዝግጅታችን ሱዳን ከባህር ዳር የተነሳ የድሮን ጥቃት አድርሰውብኛል ስትል በኢትዮጵያ ላይ ያቀረበችው ከባድ ክስና ኢትዮጵያ በበኩሏ ሱዳን ለጸረ ኢትዮጵያን ኃይሎች መናኸሪያ ሆናለች በማለት የሰጠችውን ጠንካራ ምላሽ እንመለከታለን። በሌላ በኩል በትግራይ ክልል ዶክተር ደብረጽዮን ገብረሚካኤል የክልሉ ፕሬዝዳንት ሆነው መመረጣቸውን ተከትሎ በፌዴራል መንግስትና በክልሉ መካከል ሊፈጠር የሚችለውን አዲስ የፖለቲካ ምዕራፍ ዳሰናል። በተጨማሪም የተባበሩት አረብ ኤምሬቶች በነዳጅ ማጣሪያው ላይ ለደረሰው የሚሳኤል ጥቃት ኢራንን የወነጀለችበትን ሰበር መረጃ ይዘንላችሁ ቀርበናል። ተመልካቾቻችን ዝርዝር መረጃውን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ። አርዕስተ ዜና። የሱዳን ክስና የዲፕሎማሲ ውጥረት። ሱዳን ከባህር ዳር የተነሳ ድሮን ካርቱም ላይ ጥቃት አድርሶብኛል ስትል ኢትዮጵያን ከሰሰች። አምባሳደሯንም ለምክክር ወደ ካርቱም ጠርታለች። ተጨማሪ ያለን። የኢትዮጵያ ምላሽ። የኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳንን ክስ መሰረተ ቢስ በማለት ውድቅ አደረገ። ሱዳን የህወሓትን ቅጥረኛ ወታደሮች እያሰለጠነች ለትንኮሳ እያሰማራች መሆኑን ገልጸዋል። መረጃውን ይዘናል። አዲስ ሹመት በትግራይ። ዶክተር ደብረጽዮን ገብረሚካኤል በትግራይ ክልል ምክር ቤት የክልሉ ፕሬዝዳንት ሆነው ተመረጡ። ሹመቱ ከፕሪቶሪያው ስምምነት አንጻር አዳዲስ ጥያቄዎችን አስነስቷል። መረጃውን እናደርሳችኋለን። የሚሳኤል ጥቃት በፋጀይራህ። የተባበሩት አረብ ኤምሬቶች በነዳጅ ማጣሪያ ፋብሪካው ላይ ለደረሰው የ12 ባለስቲክ ሚሳኤሎች ጥቃት ኢራንን ወነጀለች። የትራምፕና ኢራን ፍጥጫ። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ባህር ዳርቻን ለማስለቀቅ አዲስ ጥረት በጀመሩበት ወቅት ኢራን የአሜሪካ መመሪያ የሚቀበሉ መርከቦች ላይ ጥቃት እንደምሰነዝር አስጠንቅቃለች። ተጨማሪ ያለን። በቀጥታ ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። ሰበር ዜና። ዶክተር ደብረጽዮን ገብረሚካኤል የትግራይ መንግስት ፕሬዝዳንት ሆነው ተመረጡ። ዛሬ በተካሄደው ስድስተኛ መደበኛ የትግራይ ምክር ቤት ጉባኤ ዶክተር ደብረጽዮን ገብረሚካኤል በአብዛኛው ድምፅ የክልሉ ፕሬዝዳንት ሆነው በይፋ ተመርጠዋል። በዚሁ ስብሰባ ላይ ወይዘሮ ኪሮስ ሀጎስ አፈ ጉባኤ፣ ወይዘሮ ምህረት በርሄ ደግሞ ምክትል አፈ ጉባኤ ሆነው ተሰይመዋል። ምክር ቤቱ ስራውን በይፋ የጀመረው የፕሪቶሪያው ስምምነት በፌዴራል መንግስቱ በኩል ተጥሷል በሚል ሲሆን አዲሱ ፕሬዝዳንትም እስከ ቀጣዩ ስብሰባ ድረስ በአስፈጻሚ አካል ላይ አስፈላጊውን ማስተካከያና ሹመት እንዲያደርጉ ሙሉ ስልጣን ተሰጥቷቸዋል። በአንጻሩ በፕሪቶሪያው ስምምነት መሰረት የተቋቋመውና ሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር እንዲህ ያሉ እንቅስቃሴዎችን የሰላም ስምምነቱን አደጋ ላይ ሊጥሉ እንደሚችሉ ስጋታቸውን ሲገልጹ ቆይተዋል። የፌዴራል መንግስቱ ምክር ቤቱ የፕሪቶሪያውን ስምምነት ጥሷል ለሚለው ክስ እስካሁን ይፋ ምላሽ ባይሰጥም ቀደም ሲል መሰል የምክር ቤት ስብሰባዎች ህጋዊ እውቅና እንደሌላቸው ሲገልጽ መቆየቱ ይታወሳል። ይህ እርምጃም በትግራይ ፖለቲካ መድረክ አዲስ ምዕራፍ የከፈተ ሲሆን ከፌዴራል መንግስቱ ጋር ያለውን ግንኙነት ወዴት ሊያመራው እንደሚችልም የብዙዎች መነጋገሪያ የሆነ ሲሆን በቀጣይ በሚኖሩ የፖለቲካ ድርድሮች ላይም የሚኖር ተጽዕኖ በቅርቡ እየተጠበቀ ይገኛል። ሱዳን ከባህር ዳር የተነሳ ድሮን የካርቱም አየር ማረፊያ ላይ ጥቃት አድርሶብኛል ስትል ኢትዮጵያን ከሰሰች። ሱዳን የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ስትልም ዝታለች። በኢትዮጵያ የሚገኙትንም አምባሳደሯን በፍጥነት ወደ ካርቱም ጠርታለች። የሱዳን ጦር ከኢትዮጵያ ባህር ዳር የተነሳ ድሮን በካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት እንደፈጸመ በመግለጽም ክሱን አስታውቋል። ሱዳን የተባበሩት አረብ ኤምሬቶችና ኢትዮጵያ ቀጥተኛ ጥቃት እየፈጠሩባት መሆኑን በመግለጽም ወንጅላለች። የሱዳን ጦር ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱል ወሃብ የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትላንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲሉም ከሰዋል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ይህንን ክስ ያሰማው ትላንት ሰኞ ሚያዝያ 6 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ላይ ነው። መግለጫውን የሰጡት የጦር ቃል አቀባዩ ብርጋዴር ጀነራል አሲም አዋድ አብዱል ወሃብ እና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙሂ አልዲን ሳሊም የተባበሩት አረብ ኤምሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረጉ ነው የሚል ክስ አሰምተዋል። የጋራ መግለጫውን ያነበቡት የጦር ቃል አቀባዩ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመ ጥቃት የተባበሩት አረብ ኤምሬትስ እና ኢትዮጵያ መሳተፋቸውን ማስረጃዎች መኖራቸው እንደተናገሩ የሱዳን መንግስት የዜና ወኪል ሱና ዘግቧል። የውጭ ጉዳይ ሚኒስትሩ አምባሳደር ሙሂ አልዲን ሳሊም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑን በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያኑ መጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ
ናይል፣ ሰሜን ኮርዶፍና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት እንደፈጸሙ በመጥቀስም ከሰዋል። ቃል አቀባዩ ከእነዚህ ድሮኖች መካከል አንዱ መጋቢት 8 ቀን 2018 ዓ.ም በአየር መከላከያ ተመቶ መውደቁን አስታውቀው የሰው አልባ አውሮፕላኑን መረጃ መተንተኑንና ለአምራች ተቋሙ ጥያቄ መቅረቡን ገልጸዋል። በሁለቱ መንገዶች አማካኝነት ድሮኑ የተባበሩት አረብ ኤምሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን አየር ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠናል ብለዋል። የውጭ ጉዳይ ሚኒስትሩ በበኩላቸው በካርቱም አየር ማረፊያ ላይ የደረሰው ጥቃት የተባበሩት አረብ ኤምሬቶችና ኢትዮጵያ የተሳሳተ መንገድ መምረጣቸውን ያሳያል ብለዋል። ሱዳን አዲሱ ማስረጃና ማረጋገጫዎችን በተባበሩት መንግስታት የጸጥታው ምክር ቤት የተባበሩት አረብ ኤምሬቶች ላይ ባቀረበችው አቤቱታ ላይ እንደምታካትተው አስረድተዋል። በመሆኑም በኢትዮጵያ የሚገኙት የሱዳን አምባሳደር በዚህ ጉዳይ ላይ ለሚደረገው ምክክር ወደ አገራቸው መጠራታቸውንም ተገልጿል። ሚኒስትሩ አክለውም ሱዳን በመረጠችው መልኩ እና መንገድ የተሰነዘረባት ጥቃት ምላሽ የመስጠት ህጋዊ መብት እንዳላት በአጽንኦት ማንሳታቸውን ሱና ገልጿል። የጦር ቃል አቀባይ በተመሳሳይ የተባበሩት አረብ ኤምሬቶችና ኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽመዋል፣ በዝምታ አይታለፍም ሲሉም ተደምጠዋል። ሱዳን ከኢትዮጵያ የሚነሱ ድሮኖች በግዛቷ ውስጥ ጥቃት እያደረሱ መሆኑን በመጥቀስ ክስ ስታቀርብ ይህ ለመጀመሪያ ጊዜ አይደለም። የአልቡርሃን መንግስት የካቲት ወር ላይ ባወጣው መግለጫ ለዚህ አይነት ጥቃቶች በሁሉም መንገዶች ምላሽ የመስጠት መብት እንዳለው በመግለጽ የኢትዮጵያ ባለስልጣናትን ማስጠንቀቁ ይታወሳል። የኢትዮጵያ መንግስትም ከዚህ ቀደም የቀረቡ ክሶችን በተመለከተ በይፋ የሰጠው ምላሽ አልነበረም። በሌላ በኩል ኢትዮጵያ በሱዳን መንግስት የተሰነዘረባትን ክስ ውድቅ አደረገች። የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳስታወቀው የሱዳን መከላከያ ኃይልና የውጭ ጉዳይ ሚኒስቴር በጋራ በሰጡት መግለጫ ኢትዮጵያ ላይ ያቀረቡት ክስ መሰረተ ቢስ ነው ሲል ውድቅ አድርጓል። የኢትዮጵያና የሱዳን ህዝቦች ያላቸውን ታሪካዊ ግንኙነት ከግምት ውስጥ በማስገባት ሱዳን የእርስ በርስ ጦርነት ውስጥ በወደቀችበት ጊዜ ታጣቂዎች የኢትዮጵያን ሉዓላዊነትና የግዛት አንድነት በመጣስ የሚያደርጉትን ትንኮሳ ለህዝብ ይፋ ከማድረግ መቆጠቡን አስታውሷል። በመሆኑም የሱዳን ጦር የህወሓት ቅጥረኛ ወታደሮችን በእርስ በርስ ጦርነት ውስጥ ማሳተፍና ለእነዚህ ቅጥረኞች ወታደራዊ ጦር መሳሪያና የገንዘብ ድጋፍ በማድረግ በምዕራብ ኢትዮጵያ ትንኮሳ እንዲፈጸም ማድረጉን ጠቅሷል። በሱዳን የእርስ በርስ ጦርነት የህወሓት ቅጥረኛ ወታደሮችን በግልጽ ሲንቀሳቀሱ መታየታቸውን፣ ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች መናኸሪያ ሆና እያገለገለች መሆኗን የሚያሳይ ታማኝ መረጃ አለኝ ብለዋል። መሰል ድርጊቶችና ቀደም ሲል በሱዳን ጦርና በባለስልጣን የሰነዘሩ ወንጀላዎችን፣ እኩይ አጀንዳዎችን ለማራመድ የሚፈልጉ የውጭ ኃይሎችን ዓላማ ለማሳካት ያለመ መሆኑንም ሚኒስትሩ አመላክቷል። ኢትዮጵያ በዚህ አስቸጋሪ ወቅት ከሱዳን ህዝቦች ጋር አጋርነቷንና ያላትን ወዳጅነት አጠናክራ ትቀጥላለች ያለው የሚኒስትሩ መግለጫ ኢትዮጵያ የሱዳን የእርስ በርስ ጦርነት በውይይት ይፈታል ብላ እንደምታምን አስገንዝቧል። በተጨማሪም ኢትዮጵያ በሱዳን የሲቪል መንግስት እንዲመሰረት በአስቸኳይ የሰብአዊ እርዳታና ዘላቂ የተኩስ አቁም ስምምነት እንዲደረግ እንዲሁም ነፃ፣ ሁሉን አቀፍና ግልጽ ሲቪል መር ውይይት ማድረግ አስፈላጊ ነው ብላ እንደምታምን የውጭ ጉዳይ ሚኒስቴር በመግለጫው አብራርቷል። ከውጭ በተሰማ ሰበር መረጃ የተባበሩት አረብ ኤምሬቶች በነዳጅ ማጣሪያ ፋብሪካ ላይ ለደረሰው ከባድ የእሳት አደጋ ኢራን ወነጀለች። የተባበሩት አረብ ኤምሬቶች ኢራን ሚሳኤልና ሰው አልባ አውሮፕላኖችን በመጠቀም በምስራቅ ፋጃይራ የሚገኘው የነዳጅ ማጣሪያ በማቃጠልና 3 የህንድ ዜጎችን በማቁሰል ከሳለች። ኢራንና ዩናይትድ ስቴትስ በሚያዝያ 8 የተኩስ አቁም ስምምነት ለማድረግ ከተስማሙ በኋላ ሰኞ ላይ የተፈጸመው ጥቃት በተባበሩት አረብ ኤምሬትስ ላይ የመጀመሪያው ነው ተብሏል። ይህ ጥቃት የተሰማውም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከየካቲት 28 ቀን ጀምሮ የአሜሪካና እስራኤል ጦርነት በኢራን ላይ ከከፈቱት በኋላ የሆርሙዝ የባህር ዳርቻ ወሳኝ ኃይል ማነቆ ቦታ ለማስለቀቅ አዲስ ጥረት መጀመራቸውን ተከትሎ ነው። የኢራን የተዋሃደ ወታደራዊ እዝ የንግድ መርከቦችን የአሜሪካ መመሪያ እንዳይቀበሉ አስጠንቅቋል። በመሆኑም የአሜሪካ ኃይሎች ወደ ሆርሙዝ የባህር ዳርቻ ለመቅረብ ካሰቡ ጥቃት ይደርስባቸዋል ሲልም ዝቷል። የተባበሩት አረብ ኤምሬቶች የመከላከያ ሚኒስቴር እንዳስታወቀው የአየር መከላከያው 12 ባለስቲክ ሚሳኤሎችን፣ 3 ክሩዝ ሚሳኤሎችና 4 ሰው አልባ አውሮፕላኖችን ከኢራን መላካቸውን አስታውቀዋል። የሀገሪቱ የውጭ ጉዳይ ሚኒስቴር በበኩሉ በሀገሪቱ ውስጥ ያሉ የሲቪል ጣቢያዎችና ተቋማትን ኢላማ ያደረገውን ያልተቆጠረ የኢራን ጥቃትን በጠንካራ ቃላት አውግዘዋል። በተባበሩት አረብ ኤምሬቶች ደህንነትና ሉዓላዊነት ላይ የሚደርሰውን ማንኛውንም ስጋት እንደማይታገስ ገልጾ ለጥቃቶቹ ምላሽ የመስጠት ሙሉና ህጋዊ መብት እንዳለው አስጠንቅቋል። ከኢራን በኩል ግን ምንም አይነት ይፋ አስተያየት አልተሰጠም። ዜናዎቻችን አብቅተናል። በደህና ቆዩን።